አንድ ሰው እንበል ምሳሌ ነው ወሊላሂል መሰሉ ለአላ አንድ ሰው እንበል ባለስልጣን ነው እንበል ባለሀብት ነው እንበል ተሰሚ ሰው ነው እንበል ጉዳይ ለሰዎች የሚፈጽም ሰው ምን አለ በቃ ለሆነ ጉዳይ ልታናግረው ፈለክ በቃ ምን አለ ና በሬን እኔ ጋናና አናግረኝ ወይ ደግሞ ደውልልኝ ወይ ደግሞ ምን አለ ደውልልኝ በዚህ ሰዓት እንደዚህ አይነት ሰዓት ደውል ምን ታረጋለህ ትደውልልህ አላነሳ ዳግም ትደውላለህ አላነሳ አሁን ፍራቻ መግባት ይጀምራል ያ ረቢ ለምንድን ያላነሳው ምን አጥፍቼ ነው ሲጀመር ደውል ያለኝ ምናልባት ሊሸውደኝ ይሆን ምናልባት ሊያደርግልኝ ያን ጉዳይ አልፈለገም ይሆን ብዙ ነገር ታስባል ብዙ ነገር አእምሮ ውስጥ ይመላለሳል ወይ ደግሞ ቤት ና አለ ቤት ሄድ በር አንኳኳ ከፈተ ጠበቅ አደብ ነው የተወሰነ 1 ደቂቃ 2 ደቂቃ 3 ደቂቃ ጠበቀ አንኳኳ አልተከፈተም አሁን ሶስተኛውን ቆይተ የፈራ ታንኳኳል ሸሪዓው 3 ጊዜ ስታንኳኳ ሶስተኛው ፍራቻ ያደረብን ያንኳኳው አልተከፈተም ምን ታደርጋለህ hatta ሸሪዓው እንኳን ባይሆን ተተነው የምትሄደው ትፈራለህ መኪና አለ ለምሳሌ መኪና አለው መኪናው በር ላይ አለ እንዳለ እርግጠኛ ግን አልከፈተም ይሄ ሰው ሊሸውደኝ ነው ይሄ ሰው አልፈልግም ሊያደርግልኝ ይሄ ሰው ብዙ ነገር አእምሮአችን ውስጥ ይበላለሳል ሁላችንም ሱብሃንአላህ አይገርም ከዛ በኋላ ደግመ ለመደወል ይሁን ደግመ በር ለማንኳኳት ረጅም ጊዜ ይወስድባል ወይ መልሳት ደግሞ ትሄዳለህ ትተዋለህ ወይ በቃ እሱን የምታገኝበትን አይነት እድል ፊት ለፊት ለማግኘት ትጥራለህ መልሳት ደውልም እሱ ደውል ብለዋል ችግር የለው አንተ ግን የሰው ልጅ ስለሆነ ይሰለቻል ቢያንስ ይሰለቸኛል ብለህ ስለምትፈራ አትደጋግም ያ አላህ ቢሆን አላህ እየደጋገምክ አንኳኳ ጠይቀኝ ነው ያለ وقال ربكم ادعوني ጠይቁኝ ነው ያለው አስተጅብ ለኩም አሟላላችኋለሁ አለ አላህ ጀለ ጀላሉ ለዚህም ነው አንኳኳ ያለ ለምንድን ነው ሊከፍትልህ ስለው አንኳኳ ያለ ጠይቅ ያለ ሊሰጥህ ስለሆነ ነው እሰጥሃለሁ ደግሞ ብሎ ሙሉ ቃል ሰጥቷል ብሎናል እኮ አላህ Subhanahu Wa Ta'ala ادعوني ጠይቁኝ ለምኑኝ አስተጅብ ለኩም እንዴ አሟላለሁ ብሏል ነገር ግን ችግር አለ እኛ ጋር ችግር አለ ምንድነው የኛ ችግር መሰልቸት የአላህን ሲሆን ትሰለቻለህ የሰው ልጅ ግን ትፈራለህ ታፍራለህ ያለ ምንም ፍራቻ ሁሌ ደጋግመ የምታንኳኳው በር የአላህ ብቻ